እኛ እግዚአብሔርን የምናመልክ ሰዎች እንደሚያምን ሰው በእግዚአብሔር ለመጠቀም ከሚጠበቁብን የመጀመሪያ ስራዎች እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም የአንድ አማኝ የመጀመሪያውም የመጨረሻው መገለጫው ትልቁ መገለጫው አንድ ሰው እግዚአብሔርን በማስቀደሙ ነው። ሰማዕታት የተለኩት እግዚአብሔርን በማስቀደማቸው ነው። ጻድቃን የተለኩት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ ተብለው የተጠሩ ሁሉ ቅዱስ የተባሉት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ የተባሉት ሁሉ ቅዱስ ተብለው የተጠሩበት እግዚአብሔርን በማስቀደማቸው ነው። የቅድስና መለኪያዎች ሁሉ እግዚአብሔርን በማስቀደም የሚመጡ ናቸው። በእውነት እግዚአብሔር በሚያውቀው የቅድስና መለኪያዎች ሁሉ ፍቅር እግዚአብሔርን በማስቀደም የሚመጣ ነው። ትህትና እግዚአብሔርን በማስቀደም የሚመጣ ነው። ይቅርታ እግዚአብሔርን በማስቀደም የሚመጣ ነው። ንጽህና እግዚአብሔርን በማስቀደም የሚመጣ ነው። ትህርምት፣ ተጋድሎ እግዚአብሔርን በማስቀደም የሚመጣ ነው። ልግስና እግዚአብሔርን በማስቀደም የሚመጣ ነው። ቅድስና ሁሉ እግዚአብሔርን ከማስቀደም ይወለዳል። ቅድስና ሁሉ ማለት እና የበጎ ነገሮች ሁሉ እናት ናት። እግዚአብሔርን ማስቀደም የበጎ ነገሮች ሁሉ እናት፣ የትሩፋቶች ምንጭ፣ የቅድስና መነሻ ናት። ማን? እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም አለማስቀደምና ማስቀደም ከመጀመሪያው ጀምሮ ዋጋ ሲያስከፍሉ ታያቸዋላችሁ። እግዚአብሔርን ማስቀደምና አለማስቀደም የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ነው። የእግዚአብሔርን ክብር መግለጽ ነው። የመጀመሪያው እግዚአብሔርን ማስቀደም ይባላል። ስለዚህ የመጀመሪያው ፍጡር ዲያብሎስ የወደቀው ራሱን በማስቀደሙ ነው። እግዚአብሔርን አመስግን ቢባል ራሱን ማመስገን ጀመረ፣ ያጣለው። ስለዚህ በምስጋና ሁልጊዜ መቅደም ያለበት ማን ነው? እግዚአብሔር ነው። እኛ መመስገን የለብንም ጨርሶ፣ እግዚአብሔር ነው መመስገን ያለበት። እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ለሰው የሰው ክብር ተሰጥቶታል። ሰማይ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠው ሀብት ግን ትህትናው ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ነው አይደል? የኔ ዘር ጥሩ ነው ማለት ነው። ስለዚህ የኩራት ልጅ ነው ልላችሁ ነው። ትዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው በአለባበሱ ይታወቃል፣ በአነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋው። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። እርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን። ምንድን ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽርዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎችን እንበሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎችን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራ ነው በእኛ ችሎታ አይደለም። ጉልበተኛ ሆነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልእከ ወምንት ብከ ዘይኮነ ውህበ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህበ ለከ። ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተነው ነው። ለዚያ ነው የማንጠቅም ባሪያዎች ነን በል እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋና
ምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለ የለም። ከሱራፌል ምስጋና አይጠቀምም። ከካህናት ቅዳሴም አይጠቀምም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለመጽሐፉ እንደ መጽሐፉ ሙሉ አይደለም። ባለቅኔው እንደ ቅኔው ሙሉ አይደለም። ባለማይሌቱ እንደ ማይሌቱ ሙሉ አይደለም። ባለቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔር። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረገኝ ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል። 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነትህ ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው። ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘይል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርተኛለች፣ ውሰዷት፣ እሷን ውሰድ። መጨረሻ ላይ ደግሞ ምኑ ቀረው? ሃይማኖቱ ቀረው። ሃይማኖት ክልት ሸጠ ነው ረባ ካንተ ሰውዬ ብሎ መልአኩ መቶ አስቀርለት፣ ከእግዚአብሔር ማስታረቅ። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛም እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድነው ያልኩት? እስቲ አየት። ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውልም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን የአዳምና ሔዋንን አልወቅስም። በሕይወቴም ወቅሻቸው አላውቅም። በነገራችሁ ላይ አዳምና ሔዋንን እኔ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የማወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው? ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምንድን ነው ያላቸው? ግዙ ነው ያላቸው። የሰማይ አዕዋፍን ወአኮነን ኮዲበ ኩሉ ዘሥጋ አይደል ያለ? ሁሉ ስጋዊ ደማዊ ነገሩ እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ለምድር ምድርን ግዟት ብሎ ስልጣን ሰጣቸው። ከዛስ ደግሞ ምን ሰጣቸው? ምን ሰጠ? አርአያንና መልኩን ሰጠ። ከዛስ ምጻን በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን ህፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው፣ ብርሃንን አለበሰው። ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንዲያውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ
ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ወይ ነው ጥያቄው። ግልጽ ነው አባባሌ? አዳም ሆይ እኔ ለአንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ። አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል እግዚአብሔር። የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል እግዚአብሔር። የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው። ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም የሚለው የበለስ ፍሬ አስጎመጃት ይላል። የምርጫ ጉዳይ ነው። ስለዚህ ሔዋን በለስን በመምረጧ ምክንያት፣ አዳም በለስን በመምረጡ ምክንያት ከእግዚአብሔር ይልቅ በለስን መምረጥ ጉዳዩ የገንዘቡ ትንሽነትና ትልቅነት ሳይሆን ከእግዚአብሔር ይልቅ ያንን መምረጥ ነው ያስፈረደበት ማለት ነው። በለስ ትልቅ ዋጋ ኑሮት ሳይሆን ከእግዚአብሔር ይልቅ በመመረጡ ግን በደሉ ትልቅ ነው። ከእግዚአብሔር ይልቅ በመመረጡ እሱ ነው መሰረታዊ ነገር። ስለዚህ እግዚአብሔር አዳምን ከእኔ በለስ ከተሻለህ የበለስህን ዋጋ ሞትን ቅመስ ብሎ ሞትን ሰጠው። እግዚአብሔርን ቢመርጥ ደግሞ እግዚአብሔርን ማምረጥ ትልቅ ነገር ነውና እግዚአብሔርን የመምረጥ ዋጋው የዘላለም ሕይወት ነው። ሰው የመረጠውን ዋጋን የሚያገኘው እግዚአብሔርን ቢመርጥ የዘላለም ሕይወት ያገኛል። ያነሰውን ስለመረጠ የሰው ልጅ አነሰ። ትልቁን የመረጠ ትልቅ ይሆናል። ያነሰውን የመረጠ ያነሳል፣ ያንሳል። ማነስ የምርጫ ማነስ ውጤት ነው። ትልቅነትም የምርጫ ትልቅነት ነው። ትልቁን መምረጥ እንዴት ያለ መልካም ነገር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት እሱ ነው። እግዚአብሔር አሁን ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፍ አተን ስንሰቃይ ደስ ብሎት አይደለም። ከእንቅልፍ ይልቅ እኔን ትመርጠኛለህ ወይ ነው ጥያቄው። ከእንቅልፍ ጣዕምና ከእኔ ማንን ነው የምትመርጥ ነው። በምንወዳቸው ነገሮች እግዚአብሔር እኛን ይፈትነናል። ከእኔ ይልቅ ማንን ትመርጣለህ ነው። እግዚአብሔር ጹም የሚለው ሲርበን ደስ ብሎት አይደለም። ከምግብ ይልቅ እኔን ትመርጠኛለህ ወይ ነው። ምርጫችንን ለመፈተን ነው። እሱን ለማየት ነው፣ ሌላ አይደለም። ከቃሉ ጋር ናችሁ። እግዚአብሔርን ማስቀደም በአብርሃምን ደግሞ ፈተነው አይደለም። እግዚአብሔር አብርሃምን በሶስት ፈተና ነው የፈተነው። እንደምታውቁት አብርሃምን የመጀመሪያው ከሀገርህና ከዘመዶች ተለይተህ ምን በል ነው ውጣ። ይሄ ማለት ነው ከሀገርህ ይልቅ እኔን ትወደኛለህ ወይ ማለት ነው ጥያቄው። ከሀገርህ እኔን ትመርጣለህ ማለት እግዚአብሔርን ማስቀደም። አሁን ዛሬ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን በቁርባን አውቀ ነው እንኳን ሀገራችን እየበለጠብን ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል? በፍጹም ነውር ነው። ሀገር እግዚአብሔርን ይተካል? ይሰጣል? ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? መጠጊያችን እግዚአብሔር ነው። ሰፊ እጅ አለው። አንተ እግዚኦ አቅደም ከሳረሮታ ለምድር ወግብረ ደዌ ከማንቶ ሰማያት ማንቱስ ሰይታጎላ ወአንተሰ ትሄሉ። አንተ ከጥንት ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ፣ መንግስትህም ከቶ አያልፍም ብሏል ቅዱስ ዳዊት። ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ። አብርሃምን ፍለጋ አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማእከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ። ፈልጎ ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚች ምድር መጣ። የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል። እግዚአብሔር አብርሃምን ሌላኛ ፈተና ፈትኖታል። ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮም እንደምናነበው አብርሃም ሆይ አለው። እንዴት ያለ ፈተና ነው! አሁን አብርሃም ሆይ አብርሃምን 3 ለሁላችን የሚቀሩ ፈተናዎችን እግዚአብሔር ምርጫ አቅርቦለታል። አንደኛው አብርሃም ሆይ ተገዘርልኝ የሚለው ፈተና ነው። ይሄ ማለት ካንተ ይልቅ እኔን ትወደኛለህ ሆይ። ይሄ ነው ካንተ ይልቅ እኔን ትወደኛለህ። አሁን ቅድም ከሀገር ነበር፣ አሁን ደግሞ ከራስ ሁሉ ደግሞ ይልቅ እኔን ትወደኛለህ ወይ? ቁሰልልኝ ነው። ቁሰልልኝ። ይህ ማለት እግዚአብሔርን ደስ ካለው ሞትንም እንኳ ቢሆን እንመርጣለን፣ ወይም
ያለ እግዚአብሔር ከመኖር ከእግዚአብሔር ጋር መሞትን መምረጥ ማለት እሱ። የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ወባይቱ ፈቃደ ዚአከ ለይኩን ወአኮ ፈቃደ ዚአየ ብሏል አይደል ጌታ። አባቴ ሆይ ይችን ጽዋ ከኔ ያሳልፋት አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። ምን ማለቱ ነው? በሰማዕትነት የሚሞት ሰው ምንጊዜም ማረፍ ይፈልጋል። ባይሞት ደስ ይለዋል አንድ ሰው አይደል? ነገር ግን እግዚአብሔርን ደስ ካለው እሱ የሚመርጠውን እረፍት ወይም አለመሞት ሳይሆን እግዚአብሔርን የሚያስደስተውን ሞት ቢሆን መምረጥ አለበት ነው። እግዚአብሔርን ከማያስደስት ኑሮ እግዚአብሔርን የሚያስደስትን ሞት መምረጥ ይቻላል ነው ጌታ ማለት የፈለገው እሱ ነው እንጂ የእሱ ፈቃድ ከአብ ፈቃድ ልዩ ሆኖ እሱን አይደለም መናገር የፈለገው። ሰው ከሚወደው እረፍት እግዚአብሔርን የሚያስደስት ሞት ይሻላል። ያንን ነው አብርሃም ሆይ ቁሰልልኝ አለው። ከራስህ ይልቅ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 38 ያለው ይሄ ነው። አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ ወኩሉ ነፍስከ ወኩሉ ኃይልከ የሚለው እግዚአብሔር በፍጹም ልብ በፍጹም ስጋ ውደደው ማለት ከራስ በላይ ውደደው ማለት ከራስ በላይ ውደደው። ጌታም ሲናገር የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሏል። ራሱን ይካድ የሞቱን መስቀልም ተሸክሞ ይከተለኝ። በዚህ ዓለም ላይ ከባዱ ይልቅ ከራስ ፍላጎት እግዚአብሔርን መምረጥ በጣም 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 ጾም ይሄ ነው፣ ሌላ አይደለም። ጾም ቅድም እንዳልኳችሁ ነው። ስጋ የማንበላው ስጋ በጾም ጊዜ ስጋ የማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም፣ ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተው። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ከቃሉ ጋር ናችሁ። ይሁዳ ከምር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው፣ አደገኛ ነው። ምርጫ ነው። ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው? ችግራችሁ ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው። የችግሩ ችግር ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምንትስ፣ የሊቃውንት ጉባኤ፣ የገዳማት ጉባኤ የምናምንትስ ምናምን ተብሎ ሲሆን ስብሰባው ስታዩት ግን ውረድ እንውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ፉከራ ነው ማለት። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶም ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን ነው። እንደ ፖለቲካ እኮ ነው የሚመስልለት። ነውር አይደለም እንዴ? እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ነውር አይደለም? እግዚአብሔር በመካከላችን ካለ እንደዚያ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚያ ተብሎ ይወጋል? ነውር አይደለም? ሽማግሌ እንኳን ይቆጣኛል ይባላል። እንኳን እግዚአብሔር ትልቅ ሰው እኮ ራሱ ነገሌ እያለ አንተ አታፍርም ይባላል ራሱ። እንኳን እግዚአብሔር እያለ እግዚአብሔር ወይ በመካከላችን ተገኝ ተብሎ አባታችን ወይ ተብሎ ሲያበቃ ከመንጻ ደቂ እኮ ነው መቅሰፍቱ። ልጅ እያለን ምን የመሰለ ቤት እንሰራ ነበር። የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ እና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው ስንሰራውልን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው። ርዕሳችን ምንድን ነው? ንገሩ እንጂ ምን አላችሁ? እግዚአብሔርን ማስቀደም ነው። የትኛውን ቦታ ላይ እግዚአብሔር ከኛ ይልቅ ማን ይቅደም ነው? አቤት ከሀገራችን ይልቅ ማን ይቀድማል? ከኛው ይልቅ ማን ይቀድማል? እግዚአብሔር ይቀድማል። ከዚያ ደግሞ አብርሃምን እግዚአብሔር በምንድን ነው የፈታው? ልጅህን እረድልኝ አለው። አሁን ደግሞ ከልጅ ይልቅ ማን መቅደም አለበት ነው? እግዚአብሔር ይቀድማል። ከቤተሰብ ይልቅ፣ ከዝምድና ሀገር አመጣን፣ ራሳችንን አመጣን። ከዝምድና ይልቅ አብርሃምን እግዚአብሔር በምርጫው ፍቅሩን እንዲገልጥ ፈልጎ ነው እንጂ እግዚአብሔር የአብርሃምን ልጅ ደም ይፈልጋል? እግዚአብሔር የአብርሃምን ስደት ያተርፍበታል? እግዚአብሔር የአብርሃም ደም በግዝራት ሲፈስ ምን ያደርግለታል? እግዚአብሔር አብርሃም ካለው ነገር ሁሉ በላይ እግዚአብሔርን መምረጡን የመግለጫ እድል ነው። ይሄ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ ሊቃውንት እንደሚገልጹት መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን መምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል፣ ያለ ድል አክሊል የለም እንደሚባለው ማለት። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው እናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው?
ከዚያች እግዚአብሔር እንዲመር ነው። ከዚያች የሰዓት ሙቀት ይልቅ እስመ ብዙ ቁራ ለኢቲ ሌሊት፣ በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት እዶ ሞቅ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አበለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው ክርስትና። ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን። ርዕሳችን ምንድን ነው? እግዚአብሔርን ማስቀደም ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። እናልኳችሁ ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠየቃችሁ። ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረበለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። እንደሱ ነው። ርዕሳችን ምን ሆነ? እግዚአብሔርን ማስቀደም። ኦሪት ዘጸአት ምዕራፍ 13 ላይ ምን የሚል ቃል አለ? በኩሩን ሁሉ ለእኔ ለይልኝ አለው እግዚአብሔር። ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ የበኩሩን ከእስራኤል የተወለደው ወኩሉ ተባይት ዘይፈት ማይጸነ እምሰብ እስከ እንስሳ፣ ከሰው እስከ እንስሳ ድረስ የእናቱን ማህፀን መጀመሪያ የሚፈታው በኩር ሁሉ ለእኔ ሊሆን ይገባል አለ እግዚአብሔር። ለእኔ ሊሆን ይገባል። መጀመሪያ የተወለደውን ከብትም ሰውም ለእኔ ስጡኝ አለ እግዚአብሔር። ለእኔ ስጡኝ ምን ማለቱ ነው መሰላችሁ? እዚህ ውስጥ እግዚአብሔር ያስተምራቸው የፈለገው ምንድን ነው? የመጀመሪያ ልጃችሁን ለእኔ ስጡኝ ማለት በየትኛውም ሁኔታ ትልቁን ነገር መጀመሪያ ለማን ስጡኝ ነው? ለእኔ ስጡኝ ነው። በሁሉ ነገር እኔ ልቅደም ነው ማለት የፈለጉት። በኩሩን ለእኔ ስጡኝ ማለት የትም ቦታ እኔን አስቀድሙኝ ነው። ትርጉሙ ይሄ ነው ባጭሩ። የዚህ ጥቅስ ትርጉሙ የትም ቦታ መቼም ቢሆን እኔን አስቀድሙኝ፣ መጀመሪያ እኔ ልቅደም ነው። እንደገና ደግሞ ሕይወት ከኔ እንደተገኘ መልሳችሁ ሕይወትን ለእኔ ስጡኝ ማለቱ ነው ብለው የሚተረጉሙም አባቶች አሉ። ሕይወት ከኔ እንደተገኘ ልጁን የሰጣቸው ማን ነው? ሕያው ልጅ መጀመሪያ የሰጣቸው ማን ነው? እግዚአብሔር። ሕይወትን ከኔ እንደወሰዳችሁት ለእኔው ስጡኝ፣ እናንተ አታበላሹት ማለት ነው። እኔው ልምራው ማለት እኔው ልምራው። ልጆቹን እኮ ስጡኝ ሲል እግዚአብሔር ጠምዶ ያርሳቸው። እግዚአብሔር ለእግዚአብሔር አይነግዱለት፣ እኔ ልምራቸው ስጡኝ ማለቱ ነው። በኩር የተባለ ልብ ነውን፣ ልባችሁን ስጡኝ ማለቱ ነው ብለው የተረጉሙ ሊቃውንት ማለት። በኩር ማለት አለቃ፣ የበላይ ማለት ነው፣ የመጀመሪያም ማለት ነው። ስለዚህ የሰው ልጅ ዋና አካሉ ልብ ነው። ልባችሁን ለእኔ ስጡኝ ማለቱ ነው። ልጄ ሆይ ልብህን ስጠኝ የሕይወት መውጫ ከሱ ነውና ይላል የመጽሐፈ ምሳሌ ምዕራፍ 4 ላይ ሲናገር፣ ልጄ ሆይ ልብህን ስጠኝ የሕይወት መውጫ ከሱ ነውና። ስለዚህ እግዚአብሔር በኩር ስጡኝ በሚለው ርዕስ እስካሁን ያልኳችሁን ነገር ሁሉ ነው ጠቅሎ የተናገረ። መቼም ቢሆን እኔን አስቀድሙኝ ነው። ስታገኙ እናንተ ሳትበሉት መጀመሪያ ለማን አምጡ ነው? ንገሩኝ እንጂ ለእኔ አምጡ ማለቱ ነው። ኤልያስ ከዚያች ድሃ ቤት ሲሄድ እባክሽ መጀመሪያ ለእኔ ቂጣ ጋግረሽ አምጭልኝ፣ ለአንቺና ለልጅሽ ደግሞ በኋላ ትጋግሪያለሽ ብሏታል አይደል? ኤልያስን ያህል ጀግና ረሃብ አቅቶት መሰላችሁ? በፍጹም አይደለም። መጀመሪያ ለእግዚአብሔር አምጭ እያለ ነው እንጂማ መጀመሪያ ቀን እንዴት ረሃብ እንደሚችል አላያችሁትም እንዴ? ኤልያስ እግዚአብሔር የሰጠውን አንዳንድ እግር ስጋ እየበላ እግዚአብሔር ያፈለቀለትን ውሃ እየጠጣ ሰውና ከብቱ በረሃብ ሲያልቅ ኤልያስ ቁጭ ዝም ብሎ የፍጡር ጠባይ። ኋላ እግዚአብሔር የራሱን ምግብ ካላስቀረበበት ይሄ ሰው የሰው ረሃብ ትዝ አይለውም ብሎ ምግቡን ማስቀረበት ውሃን ማስቀረበት ምግቡን ዱያ የለም ቋኑ ይፈይቶ ለቋ ደግሞ ለቁራም የቁራ ወንበድ ያለበት እንዲያለ ይወጣ ቢይ የለም ውሃይቱም ይደፋ አልቃት። እኔ ኤልያስማ ለምግብ አልሯሯጥም ብሎ ቁጭ አይገርማችሁ? ቁጭ ደግሞ በራብ ሊያልቅ አይደል ብሎ እግዚአብሔር ነው ይመጣ። በሊድ በዚያ በሰራምታ አንዲት ሴት አለች፣ እሷ ታበላለች፣ ሂድ ወደዚያ ያለው። ኤልያስ ግን ንቅንቅ አላለ፣ ቁጭ ነው ያለው። ታዲያ ምግብ ፍለጋ ያልተሯሯጠው ኤልያስ ሴትዮቱን ሲያገኛት ፊት ለኔ ጋግሪ ያላት ምንድን ነው? መጀመሪያ ለእግዚአብሔር አንጭ ማለት ነው። መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። በቃ እንደዚህ ነው። አይገርማችሁ? ሰው እንደዚህ ነው ማለት። እግዚአብሔር ግን ምንድን ነው ያለው? መጀመሪያ ወደ እኔ ና ነው ያለው። እስኪ በሉ መጀመሪያ ወደ እኔ ና በሉ። መጀመሪያ ወደ እኔ ና ነው። መጀመሪያ ከእግዚአብሔር ጋር አሁን ይኸውላችሁ፣ መጀመሪያ ይኸውላችሁ እግዚአብሔር 5 የገብስ እንጀራ የያዙ ደቀ መዛሙርት ነበሩ አይደለም? ታዲያ ጌታ ምንድን ነው ያለው? በኔ እየቆረስክ ስጥ አላለም። ምንድን ነው ያለው? መጀመሪያ ወደ ማን አምጡት ነው ያለው? ወደ እኔ አምጡት 5ቱን እንጀራ ነው ያለው። ከዚያ በኋላ ከሱ እጅ ከደረሰ በኋላ ግን ስጡት ሲል
ከእግዚአብሔር እጅ ደርሶ የተመለሰ ገብስ ግን 5 ነበር፣ 12 ቅርጫት አጥግቦ ተሰበሰበ። ከእግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እዚያ እሱን ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የተረፈውን ነው 50 ሺህ ብር ለቤተክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አምጣ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ርዕሳችን ምንድን ነው? ንገሩኝ እንጂ እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከዚያ በኋላ ለእግዚአብሔር ከሰጠነው በኋላ እኛ እንጠቅማለን። ሰው ከተወለደ በኋላ መጀመሪያ ወዴት ነው የሚሄደው? ንገሩኝ እንጂ። ወደ እግዚአብሔር። በ8ኛው ቀን በወሬት ወደ ነው የሚወስዱት? ወደ ቤተ ግዝረት። ከዚያስ ደግሞ በ40ኛው ቀን ይወስዱታል ወደ ቤተ መቅደስ። መጀመሪያ ለእግዚአብሔር ነው የምንሰጠው። ከእግዚአብሔር በኋላ ወደ እኛ መጥቶ ያገለግለናል ማለት ነው። ምንም ነገር መጀመሪያ ለእግዚአብሔር ነው የሚሰጠው። ከዚያ በኋላ ከእግዚአብሔር እኛ እንጠቅማለን። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላኛው እግዚአብሔርን ማስቀደም ማለት ምን ማለት ነው ይመስላችኋል? እግዚአብሔርን ማስቀደም ማለት ምን ማለት ነው? ከነገር ሁሉ በፊት በእግዚአብሔር መጀመር ማለት። ከነገር ሁሉ በፊት በእግዚአብሔር መጀመር። ሁሉ ነገር መጀመሪያ እግዚአብሔር ይጀምራል። ገድለ ቂርቆስን ለማንበብ በማን ስም ነው የምንጀምረው? አቤት በእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው የጥን በረድኤተ እግዚአብሔር ጽሕፈ መቅድመ ነገሩ በቅዱስ ቂርቆስ ብለን ነው የምንቀር። በስመ አብ ወወልድ ወመንፈስ ቅዱስ ገድል ወስም ለአቡነ ተክለ ሃይማኖት ዘአቡነ ሳሙኤል ዘአቡነ ገብረ መንፈስ ቅዱስ ብለን ነው የምናነው። በእግዚአብሔር ስም ነገር ሁሉ ይጀምራል። ከሁሉም በፊት እግዚአብሔር ነው የሚቀድም። ከሁሉም በፊት እግዚአብሔር ይቀድማል። ነገር ሁሉ በእግዚአብሔር ይጀምራል። ነፃ ለመውጣት እግዚአብሔር ይቀድማል። ሙሴ ወደ ፈርዖን ከመሄዱ በፊት መጀመሪያ ወደ ማን ሄደው? ንገሩኝ እንጂ። ወደ እግዚአብሔር ነው። መጀመሪያ ከእግዚአብሔር ጋር ተገናኝቶ ነው ወደ ፈርዖን የሚኬደው። ከፈርዖን ሂደህ ሲያቅተው ወደ እግዚአብሔር አይደለም የሚኬደው። ሰው የሰይጣንን ሞክሮ ሲያቅተው ነው ወደ መንፈስ ቅዱስ የሚመጣ። ከእግዚአብሔር ጋር ሁን። እግዚአብሔርን ለብሰህ ግን ወደ ፈርዖን ትሄዳለህ። እግዚአብሔር መጀመሪያ ይቀድማል። በነገር ሁሉ በፊት ነገር ሁሉ በእግዚአብሔር ይጀመራል። ቀን በማን ይጀመራል? በእግዚአብሔር በል ውስጥ ንገሩኝ እንጂ። ስለዚህ ከምንም ስራ በፊት ማለዳ ሳትነካካ ጸልይ ማለት ማን ይቅደም ማለት ነው ትርጉሙ። እግዚአብሔር ይቅደም። ጸሎት ሳትጸልይ ስራ ትጀምር ማለት ከስራ በፊት እግዚአብሔርን አስቀድም ነው። ስራው ከቀደመሳ ምን ይሆናል? ይከስራል። የማታ ጸሎት ጸልይ ማለት ከሌሊቱ በፊት ማን ይቅደም ነው? እግዚአብሔር። ሌሊቱን በማን ጀምረው ማለት ነው? እግዚአብሔር ጀምረው ማለት ነው። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛል። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባል። ማን ይቅደም ተብሎ ነው። 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና። ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው። እግዚአብሔር መጀመሪያ ይቀድማል። አባቶቻችን ትምህርት እንኳን መንፈሳዊ ትምህርት እንኳን እንደተማሩ ወዲያው አይሰብኩ። መጀመሪያ ከማን ጋር ይገናኛሉ? እግዚአብሔር። አሁን እኮ እንደዚህ ስብከቱም ራሱ አልሰራ አለ እንደዚህ ሆኖ ነው። ዮሐንስ መጥምቅ 30 ዓመት ከእግዚአብሔር ጋር ኑሮ ነው 6 ወር ከህዝቡ ጋር ይኖር። እኛ ግን 6 ወር ከእግዚአብሔር ጋር ሳንኖር 30 ዓመት እንሰብካለን። ተመስገን። እግዚአብሔር ጋር ብዙ ኑሮ ከሰው ጋር ጥቂት የኖረ ሰው ፍሬ ያፈራል። ከእግዚአብሔር ጋር ምንም ሳይኖር ብዙ ዓመት በአገልግሎት ከሚጠመድ ሰው ይልቅ እንደሱ ነው። እግዚአብሔርን ሳይዙ ስለ እግዚአብሔር መናገር አይቻልም፣ ነውር። ቄርሎስም እንደዛው፣ ሌሎችም እንደዛው። እግዚአብሔር ከነገር ሁሉ ይቀድማል። እስኪ በሉ ሁላችሁም አቤት። ለምሳሌ አሁን መነኩሴ ወደ ገዳም የሚገባው ከማን ጋር ለመዋሃድ ነው? አቤት። ከዚያ በፊት ግን ምን ማድረግ አለበት? ፈቃድ እግዚአብሔር መጠየቅ አለበት። የእግዚአብሔርን ፈቃድ ሳያውቅ ሰው ወደ ገዳም መምጣት የለበት። የእግዚአብሔርን ፈቃድ ሳያውቅ ገዳም ገብቼ ነው እንጂ የእግዚአብሔርን ፈቃድ የማውቀው ውሸት። መጀመሪያ የእግዚአብሔርን ፈቃድ ማወቅ አለበት። በንስሐ አባቱ እየተመራ የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። እውነቴን ነው የምነግራቸው። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው በንስሐ አባቱ እየተመራ ማወቅ አለበት። ፈቃድ እግዚአብሔር መጽሐፈ ፊልክስዩስ ይሄን ያዛል። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን ይታወቃል፣ በመጽሐፍት ይታወቃል፣ በጸሎት ይታወቃል፣ የተጠቀሙ አባቶችን በማስጠየቅ ይታወቃል። ያውቁታል። አሁን እኮ አንድ የቤተ ክርስቲያን መምህር ልመንኩስ ወይስ ላግባ ብትሉት ያውቀዋል። እኔ ያውቀዋለሁ ማለት ነው። የቀጮን አሁን እኮ ስለ ራሱ እያወራ ነው ከምትሉ ውስጡን ለምን አልነግራችሁም? መሰቃየት ጊዜያችሁ መባከን የለበትም። እኔው ብነግራችሁ ይሻላል ማለት ነው። ስለዚህ
ይታወቃል። ማንም ያሳውቀው መጻሕፍት ማለት ናቸው። መጻሕፍት ያሳውቃሉ። ማን መነኩሴ ይሆናል አይሆንም የሚለውን አዳምጦ አንድ መምህር አንተ አትመንኩስ ማለት ይችላል። መጻሕፍት ያሳውቃሉ። አንተ አግባ ይለውታል ማለት አለው። የራሱ የሆነ መለኪያ ማለት መምህር ስትሆኑ ታውቁታላችሁ። እናንተ ግን ባለፈው ነግሬያችኋለሁ፣ ረስታችሁት ነው እንጂ አንድ ሰው መነኩሴ መሆንና አለመሆኑን ራሱ የሚያውቅበት መጻሕፍት የነገሩን ነገር አለ። ስለዚህ መጀመሪያ ግን ዋናው ነገር የፈለግኩት እግዚአብሔር ይፍቀድ ነው። እስቲ እግዚአብሔር ይፍቀድ በሉ። እግዚአብሔር ማስቀደም ማለት ከነገር ሁሉ በፊት እግዚአብሔር መቅደም አለበት። ከነገር ሁሉ በፊት እግዚአብሔር መቅደም አለበት። ለምሳሌ እንዲህ ያለው ሁለት ጀማሪ መነኮሳት ሲጸልዩ ሰይጣን ምን አላቸው? በቃ የበቃ አስመስሎ እንሂድ እስኪ በቃ እናንተ ወደ ሌላ ምስጢር ላሸጋግራችሁ ነው ብሎ እዟቸው ሲሄድ ከበዓታቸው አውጥቷቸው ሲሄድ ምን አደረገ መሰላችሁ? በደመና የሚጭናቸው ነው የመሰላቸው። በቅተው ሚካኤል ገብርኤል መስሎ ማለት የሚጭናቸው መስሎ ነው። አንዱ ዝም ብሎ ተመስገነ ውሃ የእኛ ጸሎት እንኳን ለደመና ለሌላ ያበቃል ብሎ በውስጡ ሄዶ ደመናው ላይ ደመና እኮ የለም ውሸቱን ነው ደመና ያስመስለው። ሄዶ ዱብ ሲል ፍርጥ ሄዶ ደመናው ላይ እግሩን እርፍ። ያኛው በስመ አብ ወወልድ ወመንፈስ ቅዱስ ሲል ደመና የለም። እግሩን ከማንሳቱ በፊት ማንን አስቀደመ? እግዚአብሔርን አስቀደመ ማለት ነው። ምታቱም ብን ብሎ ጠፋ ማለት ነው። እግር ከእግዚአብሔር ከቀደመ ግን ይሰበራል። ከእግር ይልቅ እግዚአብሔር ይቅደም። ከእግር በፊት እግዚአብሔር መቅደም አለበት። ከመሄዳችን በፊት እግዚአብሔር ይቅደም። ከመግባታችን በፊት እግዚአብሔር ይቅደም። ከመውጣታችንም በፊት እግዚአብሔርን ማስቀደም አለበት። በሁሉም ሁኔታ ውስጥ እግዚአብሔር መፍቀድ አለበት። ያለ እግዚአብሔር ጌታ ለዚህ ነው ወዘእንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ፣ ከኔ ያለ እኔ ምንም መስራት የምትችሉት ነገር የለም፣ ምንም ልታደርጉ አትችሉም ብሎናል ዮሐንስ ወንጌል ምዕራፍ 15 ላይ። ቅርንጫፍ በግንዱ ካልኖረ በቀር ማፍራት እንደማይቻለው እናንተም በእኔ ካልሆነ በቀር ያለ እኔ ምንም ልታደርጉ አይቻላችሁም ብሎ እንደነገረ ያለ እግዚአብሔር ምንም መስራት አይቻልም። እግዚአብሔርን ማስቀደም እንዴት ጥሩ መሰላችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት ከአድርባይነት ይልቅ እግዚአብሔርን ማስቀደም ነው። አንደኛው ከአድርባይነት ይልቅ እግዚአብሔርን ማስቀደም፣ ከሚከፋቸው ትልልቅ ሰዎች ይልቅ ማን መቅደም አለበት ነው? እግዚአብሔር መቅደም አለበት። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ነው ኢየሱስ ክርስቶስ የሚባል ስም ጠርታችሁ እንዳታስተምሩ አሏቸው ሐዋርያትን። እነሱ ግን በሱ ስም ማስተማር ጀመሩ። እንዲህ ያለ ስም አትጥሩ አላልናችሁምን ሲሏቸው ምንድን አሉ? ይሄ ይሰነ ናድሉ ለእግዚአብሔር እምናድልኦ ለሰው፣ ለሰው ከምናደላ ለማን ምናደላ ይሻለናል አሉ። ስለዚህ ለእግዚአብሔር ማድላት ማለት ነው እግዚአብሔር ማስቀደም ማለት። የፈለገ ንጉሥ ለምን አይሆንም? ከትልቅ ሰው ሁሉ ይልቅ እግዚአብሔርን ከከፋው ሁሉም ይቀራል። እሱን ማስቀደም ነው። አጼ በካፋ የሚባሉ ንጉሥ ነበሩ ጎንደር። እና አጼ በካፋ በሕማማት ቤተ ክርስቲያን ገብተው ንባብ ያነባሉ እንደ ቄሶቹ። ያው ጥቂት የቄስ ትምህርት ይማሩ ነበር የድሮቹ ነገሥታት። ሲያነቡ ንባብ ትንሽ መጣል ጀመሩ። ሲጥሉ ሊቃውንቱ ሁሉ ንጉሱንም አንመልሳቸው ብሎ ጭጭ ንጉሥ ናቸው። ተሜ ምን ሐሳብ የለው የሚያዝ ነገር የለም። ተሜ ላጣረገው በዚያ ሆኖ ማለት ነው መለሳቸው። ከዚያ በኋላ ዝበል አንተ ንጉሱን ነው ብሎ ሁሉም ያሁሉ ሊቃውንት ተንጫጭ። እሳቸው ንባቡን ጨረሱና ንጉሥ ይሄ ልጅ መቀጣት አለበት አገሪቱና ማራዳት አሉ። እሳቸው ምን አልመሰላችሁ? እናንተ አድርባዮች፣ እናንተ ቅቤ አንጓቾች ጌታችሁ ያስተማራችሁ ይሄንን ነው ወይ? በሐዋርያት ሥራ መጽሐፍ ለሰው ከምናደላ ለእግዚአብሔር ብናደላ ይሻላል ብለው የእናንተ መሪዎች ሐዋርያት አላስተማሯችሁም ወይ ብሎ ያን ተማሪ አጼ በካፋ ሸልመው ቀለብ ሰፍረው ትምህርትን በደንብ አድርገህ ተማር ብለው ሰደዱት ይባላል። እነዚያን ግን በደንብ አድርገው አዋረዳቸው። ሊያልፍ ነገር ንጉሥ እኮ ነገ ይሞታል። ኢሳይያስን እንደነገረው እግዚአብሔር የምታፍረው ንጉሥ ሞተ፣ የማታፍረኝን የእግር በመንግስት ያለው እንዳለው ማለት ነው። ከአድርባይነት ይልቅ እግዚአብሔርን ማክበር፣ አድርባይ ዘመን ለወለደው ንጉሥ ለወደደው አድርባይ አለመሆን፣ ከእግዚአብሔር ይልቅ የተሾሙ ሰዎችን አለማቀርመጥ፣ ለእውነት ማደር፣ እግዚአብሔርን ማስቀደም ይባላል። ማንን ማስቀደም ንገሩኝ እንጂ ከጥቅም ይልቅ እግዚአብሔርን ማስቀደም። ሰማዕታት ምንድን ነው? ቂርቆስ እሸልምሃለሁ የእኔ ልጅ አለ ያለው ንጉሥ፣ እኔ እሾምሃለሁ፣ ጥሩ ልብስ እገዛልሃለሁ፣ ወርቅ አለብሳለሁ አለ። አንተ ሀፍረትን የተመላ እኔ ጌታ ኢየሱስ ክርስቶስን መርጫለሁ፣ አንተና ገንዘብ ከጣዖታት ጋር ትጥፋላችሁ ነው ያለው። መምረጥ አያችሁት? ይሄ ሕፃን ልጅ ከወርቅ ልብስ ይልቅ በክርስቶስ ፊት አመድ መሆንን መርጦ ነው እሳት የገባ ከእናቱ ጋር። እግዚአብሔርን መምረጥ። ሁሉም ሰማዕታት እግዚአብሔርን ያስቀደሙ ናቸው። ለቅዱስ ጊዮርጊስ ሴት ቀርቦለታል፣ ስልጣን ቀርቦለታል፣ ወርቅ ተሰፍሮ ቀርቦለታል። ለቅዱስ መርቆሬዎስ እንዲሁ የጦር አለቃ ትሆናለህ ተብሏል። ትሾማለህ፣ የመንግስቴን እኩሌታ እሰጣለሁ ተብሏል። ለሁሉም ቀርቦላቸዋል። እግዚአብሔርን መረጡ። ከሹመቱ ከሽልማቱ ይልቅ ከእግዚአብሔር ጋር መሞት የሚያስገድል እንኳ ከሆነ እሱን ነው የምንመርጠው አሉ። 3 ደቂቅ ያሉትም ይህንን ነው። የማትሰግዱ ከሆነ በዚህ እሳት ውስጥ ጥላችኋለሁ ሲላቸው እንዴ ሃሎ አምላክነ ዘፈጠረ ኪያከ ወኪያነሂ ውእቱ ይክል
አድኖተነ እሱ እኛን ሊያድን ይቻለዋል። ነገር ግን ባያድነን ራሱ ግን አንሰግድም። በእኛ መሞት እግዚአብሔር ክብሩ የሚገለጥ ከሆነ ሞት ይሻለናል አሉ ማለት ሞት ይሻለናል እንጂ ለአንተ ጣዖት አንሰግድም፣ የምንመርጠው እግዚአብሔርን ብለው ከሹመቱ ከሽልማቱ ይልቅ እግዚአብሔርን መረጡ። አሁን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በነገር ሁሉ መሃል እግዚአብሔር እንድናስቀድም እግዚአብሔር ይርዳል። ከመብላታችን በፊት አባታችን ሆይ የምንለው ከምግብ ማን ይቀድማል? እግዚአብሔር ይቀድማል። ከሁሉም ነገር እግዚአብሔር ነው የሚቀድም። ይህንን ባለቤቱ ጌታችን ኢየሱስ ክርስቶስ ደግሞ ነግሮናል። ሁለት ነገር ነው የቀረኝ እኔ። ሌላኛው በምድር ከምናገኛቸው ነገሮች ሁሉ እግዚአብሔርን መምረጥ ነው። በምድር ከምናገኛቸው ሁሉ የማቴዎስ ወንጌል ምዕራፍ 6 ላይ የነገረን ነው። መቅድመ ኩሉ ህሱ መንግስቶ ወጽድቆ ወኩሉሰ ኢትዌሰከክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል። አስቀድማችሁ ጽድቁን ፈልጉ። ሊቃውንት ይህን ሲተረጉሙት ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ ይሉታል። ከሁሉ አስቀድሞ ለእግዚአብሔር መኖርን መምረጥ። እስኪ በሉ አቤት። ለቤትህ ከመኖር በፊት መጀመሪያ ለማን ኑር ነው? ለእግዚአብሔር ኑር። ለራስህ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። ለቤተሰብ ከመኖር በፊት መጀመሪያ ለእግዚአብሔር ኑር። መጀመሪያ ለእግዚአብሔር መኖር ይቀድማል ነው። ሰው ግን ለራሱ ኑሮ አይደል? መጀመሪያ መሸት ሲል ወደ እግዚአብሔር ይመጣል። ሲመሽ መጀመሪያ ለእግዚአብሔር ኑር እና ነገሩ ተገላብጦ ነው። ከዛ በኋላ መጀመሪያ ለእግዚአብሔር ኑረህ ዓለምን ምን አርጋት ነው የተባለ? ዳረጎት አርጋት ነው። ሰው ግን ዓለምን መጀመሪያ አድርጎ እግዚአብሔርን ነው ዳረጎት እያደረገ ያለ። ቅዱስ ዮሐንስ አፈወርቅ የሚለው ይህንን ነው። ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር። እሱ መጀመሪያ ጽድቁን ፈልጉ ኋላ ሌላ ይጨመራል ብሎ ነበረ። እኛ ግን ነገሩን ሁሉ አገላበጥ ነው። የመጨረሻውን መጀመሪያ አደረግ ነው። የመጀመሪያውን መጨረሻ አደረግ ነው። ወበእንተዝ ኢንረክባ ለዛቲ ወይለም ታክቲ። ስለዚህ በዚህ ዓለምም አይሳካልን በዚያኛው ዓለምም አይሳካልን። ለምን? አገላብጠነዋልና ነው። አገላብጠነዋልና መጀመሪያ ጽድቁን ፈልጉና ሌላውን ልጨምራችሁ ቢል ጭማሪውን መጀመሪያ ስላደረግነው ዋናውን ነገርም ሁሉንም እናጠዋለን። አንድ ሰው ሳያገባ መውለድ ይችላል እንዴ? ምን የሚሉት ነገር ነው? ዛፍ ሳይተክል ፍሬ ይለቅማል ሰው? አይሆንም። የተገላበጠ ነገር ነው። መጀመሪያውና መጨረሻው ተገላብጧል። አንድ ሰው መሰረት ሳይጥል ጣራ ይሰራል እንዴ? አይሆንም። በፍጹም ሊሆን አይችልም። ያልወለደውን ልጅ ሰው ይድረዋል? በምንና በምን? እናት ወልዳን የምታጠባ አጥብታን የምትወልድ ንገሩኝ እንጂ ይሄ ነው ነገሩ እኮ እንደዚህ ነው። ቅደም ተከተሉ ሲበላሽ ሁሉም ነው የሚጠፋ። ስለዚህ መጀመሪያ ወደ እግዚአብሔር ና። እስኪ የሆነች ንግድ ነገር ጀምሬያለሁ ተፍ ብዬ አንደኛዬን እዚያ ዋለ ልቆርብ እያሰብኩ ነው ይላል። ምን ተንተፋትፈ ትቀራለህ? መጀመሪያ ለእግዚአብሔር ና። እንደሱ እኮ ነው የሚለው እግዚአብሔር። መጀመሪያ እግዚአብሔርን ያዝ፣ ኋላ ወደ ንግዱ ሂድ። መጀመሪያ እግዚአብሔርን ይዘህ ሂድ። መጀመሪያ ንዘህ ከሆነ ሁለቱንም ነው የምታጣው። ወይ አንድ ቀን በእሳት ይቃጠልብሃል፣ ወይ አንድ ቀን ሌባ ይዘርፍሃል፣ ወይ እሳት በላው ትሞታለህ፣ ወይ ለወንበዴ ታስረክባለህ። እንዲያ ከሚሆን መጀመሪያ ወደ እግዚአብሔር ና። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ መጀመሪያ ምኑን ፈልጉ ነው? አቤት እግዚአብሔር ፈልጉ ነው። መጀመሪያ ብሯን አይደል? ያውን በቤተ ክህነት ብትሉት በቤተ መንግስትስ መቼስ ድሮስ ምን ሊያደርጉ ያው ነው። መቼ በቤተ ክህነት ብትሉት በምን ብትሉት መጀመሪያ ምንድን ነው? አሁን ብር አይጣ ላይ ድረስ ሆነና አይጣ ላይ። አሁንማ ሀብታሞች ራሱ ሳይኮሎጂያችንን ተረድተው ብራቸውን ፊት እያሳዩን ነው የሚመጡ እንደመታወቂያ እያረጉ ማለት ነው። እኔ የዚህ ድርጅት ባለቤት ነኝ ብሎ ነው የሚጀምር ወሬ ራሱ ሲጀምር አክብረኝ ነው ብሩን ነው መጀመሪያ ያመጣው። እኔ ከአሜሪካን የመጣሁት ምን ማለት ነው? መጀመሪያ መታወቂያ አረጉታ። እኛ ይህ እኮ ውርደት እኮ ነው። እኛ እንደዚያ እንደምንፈልግ አጠናን ሰው ማለት ነው። ራሱ ካህናትም የነኮሳትን ሳይቀር ማለት በለዚህ እንደምንም ነው። መጀመሪያ እግዚአብሔር ቀርቶ ይጣል። አሁን ማን የሚመስለኝ ሰው ሳስበው ምክር ራሱ ለመምከር መጀመሪያ ከራስ ጠጉሩ እስከ እግር ጥፍሩ አይቶ ነው የሚመክር የሚመስለኝ ብሎ ማለት ምን አለው ብሎ እስቲ አጣቱ ላይ 3 ወርቅ አለው ይቆን አለው። እሺ ምንድን ነበረ ብሎ ምክር የሚጀምር በኋላ ነው አይቶ አጣርቶ ማለት ነው። መጀመሪያ ሰውን በሰውነቱ እናክብር። ሰውን እንደ ሰውነቱ ሰው ሆኖ እንደመፈጠሩ እግዚአብሔርን እንደመምሰሉ እንደሱ ነው እና መጀመሪያ ጽድቁን ፈልጉ። አሁን በእኛ ቤትም ቢሆን መጀመሪያ ብር ስለቀደመ ህዝቡም አልገዛም ብለዋል። ለካህናት አይገዛም። አራግእኒ ተሃጉላ እመብል በጎችም ሳር አንበላም አሉ። በትርጓሜ ያቀንተው እምተበልኦ በጎችም አንበላም አሉ ብለዋል ሊቃውንት። ሳር ያላበላውን ወይ ያላጠጣውን በግ ዝም ብለህ አርጅ ልብላ ትለዋለህ። አሁን ለምዕመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው
የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይስሙ? እንዴት ብሎ ይሰማል? ረገሩ የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲህ እውነቴን ነው። በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳምቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበቡበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ። ኑረውበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል። ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል። የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል። ኖር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉሞ ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ብሩን ምቾት ያደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ ያደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱን። የብር እስቲ አሁን እግዚአብሔር ያሳያችሁ። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ያሉት? እምነት ጨምርልን ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቶ። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው። አራግእኒ ተሃጉላ እመብል በጎችም ሳር አንበላም አሉ። በትርጓሜ አቅንተው እምተበልኦ በጎችም አንበላም አሉ ብለዋል ሊቃውንት። ሳር ያላበላውን ውሃ ያላጠጣውን በግ ዝም ብለህ አርጅ ልብላ ትለዋለህ? አሁን ለምዕመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይስሙ? እንዴት ብሎ ይሰማል? ረገሩ የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲህ እውነቴን ነው። በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳምቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበቡበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ። ኑረውበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል። ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል። የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል። ኖር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። የማቴዎስ ወንጌል ምዕራፍ 10 ላይ ወርቅ ብር አትያዙ ብሎ ለደቀ መዛሙርቱ ያዘዛቸውን ዮሐንስ አፈወርቅ ሲተረጉሞ ወርቃችሁን እያለው ወርቅ ለምናችሁ፣ እንቋችሁን እያለው እንቁ ለምናችሁ። ያ ማለት ብርና ወርቅ አያስፈልገንም ማለት አይደለም። ክርስቶስን እንቁ ያገኘ ሰው ወርቅም ያገኛል። ባያገኝስ ክርስቶስ ወርቅ ከሚሰጠው ይልቅ እሱ ይሰጠዋል። ገዝቶ የበላ ሐዋርያ የለም፣ ዓለምን ሲሳይ ያደረገላቸው እንጂ። ቤት ያለው ሐዋርያ የለም፣ ብሩን ምቾት ያደረገላቸው እንጂ። ዘመድ አስከትሎ የዘመተ ሐዋርያ የለም፣ ባዱን ዘመድ ያደረገላቸው እንጂ። እግዚአብሔር እንደዚህ ነው። እኔን መጀመሪያ ያዙ፣ የብር ሳይኮሎጂ ይጥፋላችሁ ማለቱን። የብር እስቲ አሁን እግዚአብሔር ያሳያችሁ። ደመወዝ ይጨመረን የሚል ቄስ ነው እንጂ አሁን እምነት ይጨመረን የሚል ቄስ አለ? ሐዋርያት ግን ተሰብስበው ጌታን ምንድን ነው ያሉት? ጌታ ሆይ እስቲ በሉ ምን ጨምርልን ያሉት? እምነት ጨምርልን ያሉት። እምነት ጨምርልኝ ብሎ የሚጸልይ የለም። ብር ይጨመረኝ የሚል ግን ሞልቶ። እምነት ቢኖር እኮ ምንም ነገር ሁሉ የኛ ነው። እምነት ካለ ሰማይና ምድር የኛ ነው። እምነት ካለ እግዚአብሔርን ማስቀደም ማለት ይሄ ነው። የመጨረሻው ግን ከኛ ፈቃድ ይልቅ የእግዚአብሔርን ፈቃድ ማስቀደም ወይም መቀበል። ጥዑም ውእቱ መሪር ዘተፈቅዶ አንተ
እምነጸቃው ዘፈቅዶ አነ አረጋዊ መንፈሳዊ ነው ያለው። ጌታ ሆይ እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል፣ እኔ ከምወደው የማር ወለላ ይልቅ አንተ የምትወደው እሬት ይሻላል ይላል አረጋዊ መንፈሳዊ መጽሐፈ መነኮሳት ላይ። እኛ ከምንወደው ያማረ ነገር እግዚአብሔር የመረጠልን መራራ ነገር ይሻላል። ሲታይ በዓይናችን ፊት የእኛ ነው መልካም፣ በእግዚአብሔር ፊት ግን የእግዚአብሔር ያላማረው ነገር ነው መልካም። በሳሙኤል ፊት ኤልያብ ያማረ ነው፣ በዳዊት ፊት በእግዚአብሔር ፊት ግን ዳዊት ነው ያማረ የተናቀው። ሳሙኤል የናቀውን እግዚአብሔር አከበረ። የሳሙኤል ዓይኖች የማያዩትን የእግዚአብሔር ዓይኖች ያያሉና፣ ስለዚህ እኛ ካከበርነው ይልቅ እግዚአብሔር ያከበረው ይሻላል። እኛ ከመረጥነው ርስት እግዚአብሔር የመረጠው ስደት ይሻላል፣ የታወቀ ነው። እኛ ከምንመርጠው ሕይወት መኖር እግዚአብሔር የሚመርጠው ሞት ይሻላል። ለምሳሌ ለዮሴፍ የሚሻለው በእስራኤል መኖር ነው በግብፅ መኖር ነው? ንገሩኝ እንጂ እንደ እግዚአብሔር ምረጡ እንጂ። በግብፅ ነው። ግብፅ ባሄድ የግብፅ ንጉሥ ይሆናል እንዴ? አይሆን። ስለዚህ ሰውኛውን አሁን የትንሽ ልጅ ባልተሰደደ ከእናት አባቱ ጋር በኖረ ነበር የምንል። እግዚአብሔር እኛውን ካሰብን ግን እንኳን ተሰደደ ባይሰደድ አይሾምም ነበርና፣ ስለዚህ ለዮሴፍ እኛ ከምናውቀው ነፃነት ይልቅ እግዚአብሔር የሚያውቀው እስራት ይሻለዋል። በእግዚአብሔር መታሰሩ የተሻለ ነው፣ ከብሮ የወጣ ከእስር ቤቱ ነውና። እግዚአብሔርን ማስቀደም ማለት የእኛን ፈቃድ ጨርሶ ትቶ ለእግዚአብሔር ፈቃድ መገዛት ነው። የእግዚአብሔር ፈቃድ ግን እሬት ሊሆን ይችላል፣ እስራት ሊሆን ይችላል፣ ድብደባ ሊሆን ይችላል፣ ግረፋት ሊሆን ይችላል፣ ሞት ሊሆን ይችላል፣ ማጣት ሊሆን ይችላል። እግዚአብሔር የከበረ። ለምሳሌ እኛ ማንም ባይሰድበን እንወዳለን። እግዚአብሔር ግን መከራ ውስጥ ነው ክብርን ያስቀመጣት። መንግስተ ሰማያት በእርሻ መካከል የተዳፈነች ዕንቁን ትመስላለች ሲል በመከራ ውስጥ ክብር ተዳፍኖ አለ ማለቱ አይደለ? በመከራ ውስጥ ክብር ተዳፍኖ ይገኛል። ውርደት ውስጥ ክብር አለ፣ ማጣት ውስጥ ማግኘት አለ አይደል ያለ? ባርነት ውስጥ ነፃነት አለ እያለን ነው። ለእግዚአብሔር ፈቃድ መኖር ማለት እግዚአብሔር የእኛን ጥያቄ እየመለሰልን መኖር ማለት አይደለም። ምንም ይሁን ምን የእግዚአብሔርን ፈቃድ መቀበል ማለት ነው። ምንም ይሁን ምን እግር መቆረጥ ከሆነ እግዚአብሔር ከፈቀደው ይሁን፣ እሱ ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ ይሁን የምንለው እሱ ነው። መራራውም ሆነ ጣፋጩ፣ ስደቱም ሆነ ርስቱ፣ ማጣቱም ሆነ ማግኘቱ፣ መከበሩም ሆነ መዋረዱ፣ አብሮነቱም ሆነ መለያየቱ አንተ የፈቀድከው ይሁን። እኛ ከምንወደው አንድነት እግዚአብሔር የፈቀደው መለያየት ይሻላል። ለምሳሌ 9ኙ ቅዱሳን አክሱም አብረው ቢቀመጡ ሃይማኖት አይሰፋም ነበረ። ስለዚህ እግዚአብሔር ሃይማኖት እንዲስፋፋና ገዳማዊ ሕይወት እንዲስፋፋ 9ኙ ቅዱሳን እንዲለያዩ አደረጋቸው። አንዱ ወደ ደብረ ዳሞ፣ አንዱ ወደ አንዱ ተለያዩ። አባ ጰንጠሌዎን በአክሱም ዙሪያ ቀሩ፣ አቡነ አረጋዊ ወደ ደብረ ዳሞ ሄዱ። 9ኙን ቅዱሳን ሰውኛውን ስደተኛ ስለሆኑ ባይሆን እንዲደጋገፉ እንደው አብረው ቢቆዩ ይሻላል። እግዚአብሔር እኛውን ግን መበታተናቸው ነው ጥሩ። ስለዚህ እግዚአብሔር እኛ ከወደድነው አብሮነት እግዚአብሔር ከፈቀደው መለያየታችንም ጥሩ ነው። ዋናው ግን እግዚአብሔር ፈቅዶታል ወይ ነው። የሚመቸን ሳይሆን ቢጎረብጠን እንኳ ቢሆን የእግዚአብሔር ፈቃድ ይሁን። የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ አጋቦስ የሚባል ነቢይ ተነስቶ የቅዱስ ጳውሎስን መታጠቂያ ታጠቀና ምን አለ? የዚህን መታጠቂያ ባለቤት በኢየሩሳሌም ሊገሉት ይፈልጉታል አለ። የዛ ጊዜ ቅዱስ ጳውሎስ ወደ ኢየሩሳሌም ሊሄድ ተነሳ ይላል። ምን ነው እንዴ ኢየሩሳሌም ሊገሉ ይጠብቋል ሲባል እንግዲያውስ እሺ ብሎ እናንተ እንዴት ነው የምታደርጉት? ወይም ምን ይሆን ወደ ሮም ነው የሚሄደው? እኔ እንጨነቀ ብዬ ወደ ኢየሩሳሌም ጭራሽ ተነግሮ ሄደው ወደ ኢየሩሳሌም ይገሉሃል ሲባል ቅዱስ ጳውሎስ ወደ ኢየሩሳሌም ተነሳ። የእግዚአብሔር የኔ መሞት በኢየሩሳሌም መልካም ከሆነ እዛ ይሻለኛል ነው እዚህ ከማርፍ። እግዚአብሔር ከሌለበት ረፍት እግዚአብሔር ያለበት ሞት ይሻላል። ለዚያ እኮ ነው ተነሳ። በኋላ እባክህን ብለው ሲለምኑት ምንድነው ያለ? እኔ ለስጋዬ ከቶ አራራላት በጌታዬ ስም ልሞት እንኳ የተዘጋጀው ነኝ አላቸው። ምን ይላል እዛ ቀጥሎ ጥቅሱ? የጌታ ፈቃድ ይሁን ብለን ዝም አልን። እስኪ በሉ የጌታ ፈቃድ ይሁን ብለን ዝም አልን ነው። ጳውሎስ በኢየሩሳሌም መሞቱ የጌታ ፈቃድ ከሆነ እግዚአብሔር ይመስገን ማለት። እግዚአብሔር እንኳን ሕይወት የሚያከሰር ሞት አይሰጥም። በእግዚአብሔር ስም ሞት እንኳ ትርፍ ነው። ሞት ሕይወትን ያተርፋልና። የእስጢፋኖስ ሞት ቤተክርስቲያኑን አስፍቷታል። እሱን ሲወግሩት በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በታናሽ እስያ ተበታተኑ ክርስቲያኖች። እነሱ ሲበተኑ እኮ ነው ለተበተኑት ክርስቲያኖች ነው የእስጢፋኖስ ሞት ሲወገር አይተው እኛ ምን ሞታለን ብለው ተበተኑ። እነሱን ለማጽናናት አንደኛ ጴጥሮስ ተጻፈ፣ ሁለተኛ ጴጥሮስ ተጻፈ። እነሱ ባይበተኑ ሁለቱም መልእክታት ማን ይጽፍልን ነበር? ስለዚህ እግዚአብሔር በአንድነትም ይሰራል፣ በመለያየትም ይሰራል። እሱ የእግዚአብሔር ፈቃድ ነው። ብቻ የእግዚአብሔር ፈቃድ ይሁን። የእግዚአብሔር ፈቃድ ከሆነ ጎርባጣውም ምቹ ነው፣ ስደቱም ርስት ነው፣ ማጣቱም ማግኘት ነው፣ ውርደቱም ክብር ነው፣ መለያየቱም አንድነት ነው። ጳውሎስና በርናባስ ወንጌልን እንዲያስፋፉ እንዲጣሉ አድርጓቸዋል። እግዚአብሔር እርስ በርስ እንዲከራከሩ፣ ከዚያ በኋላ ተለያይተው ወንጌልን አሰፉ። እግዚአብሔር የወደደው ነገር ሁሉ መልካም ነው። እግዚአብሔር በስራው ሁሉ ነውር የለበትም። እስመ ርቱዓት ፍናዊሁ ለእግዚአብሔር፣ የእግዚአብሔር መንገዶች ሁሉ ቅኖች ናቸው ብሎ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንደነገረን የእግዚአብሔር መንገዶች ሁሉ ቅኖች ናቸው፣ ጥመት እንኳ የለበትም። እግዚአብሔር በባህሪው መልካም ስለሆነ ማለት ነው። ስለዚህ እግዚአብሔርን ማስቀደም ማለት የእኛን ፈቃድ እግዚአብሔር እንዲያከብርልን ሳይሆን እግዚአብሔር የወደደውን ነገር ምን እንዲል ነው? እንዲያደርግ ነው።
በጸሎታችን ተስፋ የምንቆርጠው ለምንድን ነው ካላችሁኝ፣ ሁልጊዜ እግዚአብሔር እኛ የምንፈልገውን ነገር ሲያሳካልን ነው ጸሎታችንን ሰማን የምንለው። እግዚአብሔር ወደ ፈቃዱ እንዲወስደን ነው እንጂ ወደ ፈቃዳችን እንዲመጣ አይደለም። እግዚአብሔር የእኛ ፈቃድ ምንጊዜም ረብቶ ጠቅሞ አያውቅ። የእግዚአብሔር ፈቃድ ግን ዓለምን ማዳን ነው። ወዝንቱ ውእቱ ፈቃዱ ለእግዚአብሔር። የእግዚአብሔር ፈቃዱ ምንድን ነው ይላልና የዓለም መዳን ይላል ዮሐንስ አፈወርቅ። የእግዚአብሔር ፈቃዱ ምንድን ነው እስኪ ንገሩኝ? የዓለም መዳን ነው። መዳኑ ግን ሞት ውስጥም ሊሆን ይችላል። እግዚአብሔርን ማስቀደም ማለት የእኛን ፈቃድ ወደ እግዚአብሔር ፈቃድ ገርቶ መውሰድ ማለት ነው። እሱ ነው እግዚአብሔርን ማስቀደም ማለት እና እንግዲህ ዛሬ የመጀመሪያ ቀን ነው። እስቲ እኛም እግዚአብሔርን መጀመሪያ አድርገን እንጀምር ሁሉን ነገር። የመጨረሻ ጥያቄ የመጨረሻው ርዕሳችን ምንድን ነው? አቤት እግዚአብሔርን ማስቀደም። በእንቅስቃሴያችን ሁሉ እግዚአብሔርን ፊት ለፊት ማድረግ ማለት እመኒ ትነብር ወእመኒ ትቀውም ወእመኒ ተሐውር ወእመኒ ትነውም ወእመኒ ትትነሳ ኢትርሳ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት። ሙሴ በዘዳግም እንደነገረን ስትቀመጥም ስትነሳም ስትተኛም ስትሄድም ስትቆምም ስትራመድም ፈጣሪን እግዚአብሔርን አትርሳው። ምንም ነገር ስታደርግ እግዚአብሔርን አስብ። ምንም ነገር ስታደርግ እግዚአብሔርን አስብ። እስኪ በሉ አንድ ጊዜ በሉ ሁላችሁ። አቤት ምንም ነገር ስታደርግ እግዚአብሔር አስብ። ስትሰጥ ማን እያሰብክ ስጥ ነው? አቤት ስትሰግድሳ፣ ስትጸልይ፣ ስትቀድስ እግዚአብሔርን እያሰብ ሁሉን ነገር እግዚአብሔር ትዝ እያለ አድርገው ማለት ዘልፈር የእወል እግዚአብሔር እስመ በየማኔ ውእቱ ከመ ኢይትሐወክ። እግዚአብሔርን ሁል ጊዜ አየዋለሁ። ሊቃውንቴን ሲተረጉሙ እግዚአብሔር ሁል ጊዜ በፊቴ ነው። ቅድሚያ የውእቱ በኩሉ ጊዜ እግዚአብሔር ሁል ጊዜ በፊቴ ነው። ይሄን ሲተረጉሙት በፊት ያለ እንዲታሰብ አስበዋለሁ ሲል ነው ይላል። እግዚአብሔር በፊቴ ነው ማለት እግዚአብሔርን ሁል ጊዜ አስበዋለሁ ማለት። እንደዚህ ብናደርግ ጠብ የለ፣ ጭቅጭቅ የለ፣ ንትርክ የለ፣ አድማ የለ፣ ሐሜት የለ፣ ነገር ስራ የለ፣ ምን የለ፣ ስርቆት የለ፣ ውሸት የለ። እግዚአብሔር ፊት ለፊታችን ቢሆን እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ማስቀደም። ፊት ለፊቱ የሆነ ነገር ይረሳል። አሁን ይህን እያያችሁ መርሳት ትችላላችሁ? አንረሳ። እግዚአብሔርን ማስቀደም ማለት እግዚአብሔርን ሁል ጊዜ ማየት ማለት ነው። እግዚአብሔርን ሁል ጊዜ ማየት ብቻችንም ስንሆን፣ ከሰው መሃልም ስንሆን፣ በህብረትም ስንሆን፣ ስንታዘዝም፣ አፋችን ገጥመን ልባችን ውስጥም እግዚአብሔርን ማየት። እመኒ አረጉ ውስተ ሰማይ የኔ ያለው ከአንተ ወደ ሰማይ በወጣ አንተ በዚያ አለህ። እንደ ንስር ክንፍ አውጥቼ ብበር አንተ በዚህ አለህ። ወደ ጥልቁ ብወርም አንተ በዚህ አለህ። ቀኝህ በዚያ ትመራኛለህ ይላል ዳዊት። አንተ ከፊትህ ወዴት አይቴ ወይ መንፈስከ፣ ከፊትህ ወዴት እሸሻለሁ ብሎ የተናገረው። እግዚአብሔርን ማስቀደም ማለት ሁልጊዜ በእግዚአብሔር ፊት ቆሞ መኖር ማለት ነው። ሁልጊዜ በእግዚአብሔር ፊት መቆም ነው። ወይም እግዚአብሔር ያየኛል ማለት እግዚአብሔር ያየኛል ማለት እንደዚህ ብሎ እያልን ነገር ስንሰራ ሰውየው አይሰማንም፣ ግን ማን እየሰማን ጎበዝ? ለዚህ ጣራ እኮ ፈጣሪ ያለው እውነት አስብ። አቤት ለጣራው ሰው ባይኖረው እግዚአብሔር አለው። ለቆምንበት መሬት የሚያይን ሰው ባይኖር እግዚአብሔር አለው። ለምንመክርበት አፍ እግዚአብሔር አለው። ለምንሰማበት ጆሮ ፈጣሪ አለው። ዘተከላሁ ለእዝን እይሰምዕኑ፣ ጆሮን የተከለ አይሰማምን? ዘተከላሁ ለአይን እይሬእኑ፣ አይንን የፈጠረ አይን ያያል። ሁሉ ነገሩ የተለካ ነው። በእግዚአብሔር ፊት እንደ ስጦ የተሰጣ ነው። እግዚአብሔር ያየኛል ብለን ክፉ መምከር እናቁም። እግዚአብሔር ያየኛል ብለን ውሸት እናቁም። እግዚአብሔር ያየኛል ብለን ነገር ስራ እናቁም። አድማ እናቁም። ተንኮል እናቁም። እግዚአብሔር ያያል። ዲያቆን የሚናገረው አንድ ጥሩ ነገር አለ። ማንም እዚህ በክፋት እንዳይቆም እግዚአብሔር ያያል ይላል። ማን ያያል የሚለው? እግዚአብሔር ያያል። እውነቱን ነው። የእሱን ለእሱ ነግረዋለሁ። እግዚአብሔር ያያል። እግዚአብሔርን አስቀድመን በስራችን ሁሉ በእሱ ፊት ንጹሕ ሆነን እንድንገኝ ሁሉን የምትችል እጁ ከእኛ ጋር ትሁን። በምሕረት ዓይኑ ይመልከተን፣ በቸርነት ዓይኖቹ ይየን። ወስብሐት ለእግዚአብሔር። ይቆየን።